አራት ላይ ያለውን ክፍል አብራራልኝ። የሚሻለው እንደዛ እንድንገናኝ ስላልተገናኘ ቅድምም አስቀምጠዋል እኮ እምነት ከስራ ተለይቶ የሞተ እንደሆነ አታውቅምን ሲል አንድ ሰው ካመነ በኋላ መልካም ስራን ማድረግ አለበት። ከቅድም ጀምሮ እኛም እየጠየቅን ያለ ነው ምንድን ነው እናንተን አንድ ሰው መልካም ስራን ባያደርግስ ብለን እየጠየቅን ነው። እሱን ልትመልሱት አልፈለጋችሁም። እኛ ግን እናምናለን። መልካም እሱ ከሆነ ጥያቄ እንመልሳለን። አስጨርስ ሌላ ከሆነ ግን እንጠብቃለን እኮ። እሺ እየሰማከኝ። ስለዚህ ጥያቄው ምንድነው በአጭሩ አንድ ሰው አምኖ ስራ ባይሰራስ መልካም ስራን ባያደርግስ? በነገራችን ላይ በደንብ ነው የምንለያየው። ቮይስም እየዋሸችብን የነበረው ነገር አለ። እኛ መልካም ስራ ስንል የህግ ስራን እንዳልሆነ ልታውቁ ይገባል። ምናልባት መልስ እንዲሆናችሁ ደረስን። በቃ ጥያቄን አግኝቻለሁ። ሚዩት አድርገውና ልመለስልህ። የትኛውም ወንጌላዊ ሰው አምኖ ከጸደቀ በኋላ ለመጽደቅ እምነት ነው ዋናው ነገር ብለን እናምናለን። የትኛውም ወንጌላዊ ማይክን ሚዩት ብታደርገው ጥሩ። ሚዩት አላደረገው ይታረጋለሁ እኔ የትኛውም ወንጌላዊ አማኝ መጽደቅን ከስራ ጋር አያይዞ አስቀምጦ አያውቅም። ይሄ በጣም ሊሰመርበት የሚገባ ጉዳይ ነው። ለመጽደቅ ስራና እምነት ያስፈልጋል ብለን አስተምረን አናውቅም። ብዙ የመጽሐፍ ቅዱስ ክፍሎች መጽደቅ ከእምነት ጋር ብቻ ተያይዘው የቀረቡ ናቸው። ካስፈለገ ሮሜ ምዕራፍ 3 ቁጥር 28 ጳውሎስ በቀጥታ በግልጽ አስቀምጦታል። ምናልባት የምጠቅሳቸውን ጥቅሶች ከታች ብትፖስቱ ጥሩ ነው። ሮሜ ምዕራፍ 3 ቁጥር 28፣ ሮሜ ምዕራፍ 4 ቁጥር 5፣ ገላትያ ምዕራፍ 2 ቁጥር 16፣ ገላትያ ምዕራፍ 3 ቁጥር 11፣ ገላትያ ምዕራፍ 3 ቁጥር 24፣ ፊልጵስዩስ ምዕራፍ 3 ቁጥር 9፣ ሮሜ ምዕራፍ 5 ቁጥር 1፣ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21፣ ሮሜ ምዕራፍ 3 ከ22 እስከ 24 በጣም ብዙ ጥቅሶች መጽደቅ በእምነት ብቻ እንደሆነ ያስቀምጣል። ከስራ እንደውም አይደለም ብሎ በቀጥታ ነው የሚያስቀምጠው። ስለዚህ እኛ ለመጽደቅ ስራ ያስፈልጋል ብለን አናስተምረው። የጸደቀ ሰው ግን መልካም ስራ ይሰራል። ለዚህ ማብራሪያ እንዲሆነን የያዕቆብ መልእክትን ነው የምንወስደው። ቀደም ያሬዶ ቆንጆ አድርጎ አብራርቶላቸዋል። በተለይ ምዕራፍ 2 ከቁጥር 14 ጀምሮ ስታነቡ የያዕቆብ ትኩረት እምነት አለኝ ብቻ የሚል ነገር ግን እምነቱ በስራ ያልተተገበረ ሰው እንዴት ነው መጽደቁ የሚታየው የሚል ነው ጥያቄው። የመታየት ጉዳይ ነው፣ የመጽደቅ ጉዳይ አይደለም። ማለት ስራው ከእምነት ማይመነጭ ፖይንት ኢዮስያስ ምናልባት ስላቋረጥኩ ሶሪ፣ ቱ ዘ ፖይንት እንድንሄድ ባይሰራስ የሚለውን ነገር ብትመልስልን አሪፍ ነው። እሺ መልሳለሁ። ስለዚህ እምነት ከስራ ጋር የተገናኘ ነው፣ ከጽድቅ ጋር ግን አይገናኝም። መጽደቅ ከእምነት ጋር የተገናኘ ነው፣ ከስራ ጋር ግን አይገናኝም። ምን ማለት ነው? ያዕቆብ ዋና ትኩረቱ እምነት ያለው ሰው ነገር ግን እምነቱ በስራ የማይተገበር ከሆነ መጽደቅ ያለው የሚለው ንግግሩ ከንቱ ነው የሚሆነው። እምነት ከስራ ሊለይ አይችልም ነው፣ አብሮ ተያይዞ የሚመጣ ነው። ምንድነው? መልካም ስራ ወይም ደግሞ ስራ በእምነት የመጽደቃችን ማሳያ እንጂ የመጽደቂያ መንገድ አይደለም። ለዛ ነው ክፍሉን በደንብ ስታነበው ግልጽ አድርጎ የሚያስቀምጠው እንደዚህ የሚለው ወንድሞች፣ አንድ ሰው እምነት አለኝ ቢል ስራ ግን ባይኖረው ምን ይጠቅመዋል ይላል። በክርስቶስ ኢየሱስ ወንጌል የማመኑ ምንድን ነው? ማረጋገጫ ሳይሆን ማሳያ ስራው ነው። እምነት ከስራ ሊነጠል ስለማይችል ማለት ነው። ስለዚህ ወንጌላውያን እምነት ያጸድቃል ብለን አናምንም። ቅድም የጠቀስኳቸው ብዙ ክፍሎች ስለሚያስቀምጡ አንድ ሰው ተነስቶ ግን አይ እኔ መልካም ስራ አልሰራም እምነቴ ብቻ አጽድቆኛል ብሎ የሚናገር ከሆነ ውሸታ ነው የሚሆነው። የግድ በስራ ተተግብሮ መታየት አለበት። ስራ በእምነት የመጽደቅ ማሳያ ነው። ይሄ በደንብ ይሰመርበት። ይህ መጽደቅ ምክንያት ነው አይደለም፣ ማሳያ ነው። ለምሳሌ ይሄው ያዕቆብ የጠቀሰውን ክፍለ ንባብ ምዕራፍ 2 ከቁጥር 14 ጀምሮ ያለውን ስናነብ ያዕቆብ ቁጥር 20 ላይ በተለይ አብርሃምን እንደ ምሳሌ አድርጎ ያነሳል። አሁን እዚህ ጋር በደንብ ስሙኝ። ያዕቆብ መልእክት ላይ እምነትና ስራ ጽድቅን ያመጣል የሚል ሴንስ እንደሌለው የምታውቁት ስለ አብርሃም አንስቶ አብርሃም ልጁን ሊሰዋ መሄዱ አብርሃም እኮ አምኖ ጸድቋል። ልጁን ሲሰዋ አይደለም የጸደቀው፣ እግዚአብሔርን ተስፋ ቃል ስላመነ ግን ጸድቋል። ልጁን ለመሰዋት መንቀሳቀሱ ግን በእምነት የመጽደቁ ማሳያ ነው። ለዚህ ነው ቁጥር 22 ላይ በዚህ እምነት ከስራው ጋር አብሮ ይሰራ እንደነበር ታያለ። እምነት በስራ ፍጹም ሆነ፣ ግልጽ ሆኖ እንደታየ ያሳያል። በተለይ ቁጥር 23 አብርሃም በእግዚአብሔር አመነ፣ ጽድቅ ሆኖ ተቆጠረለት።
ይህንን ቃል ነው የሚጠቅሰው። ማለት አብርሃም አመነ፣ ከዛ ሰራ፣ ከዛ ጽድቅ ሆኖ ተቆጠረለት አይልም። ራሱን ነው ቀጥታ የሚያስቀምጠው ዘፍጥረት መጽሐፍ ላይ ያለው አብርሃም አመነ፣ ጽድቅ ሆኖ ተቆጠረለት ነው ብሎ የሚናገረው። እምነትና ስራ የመጽደቅ ምክንያት ነው ብለው የሚያስተምሩ ሰዎች ካሉ፣ እንደዚህ አይነት ሀሳብ ያላቸው ሰዎች ካሉ፣ ቅድም ብለዛኔ ያን ጥያቄ የጠየኩት ከጳውሎስ መልእክት ጋር በቀጥታ ይጋጫሉ። ይሄው የአብርሃምን ታሪክ ጳውሎስ ሮሜ ምዕራፍ 4 ላይ እንዴት እንዳብራራው ማየት እንችላለን። ሮሜ ምዕራፍ ይሄው ራሱን ታሪክ ማለት ግን እንደዚህ ሆነ። ኢየሱስ ሶሪ ማለት ስለገባ ትምህርት ሆነና ውይይት ስለሆነ የያዝነው ባይሰራስ የሚለው ይሄ ስርዓት አይደለም። ስርዓት ታች ሆነ ትሰማለህ። በቃ ጥያቄ ካለ ውይይት ነው አይደለ? ምናልባት ልታስተምሩኝ አይደለም። ለጥያቄ ዮሐንስ ቆይ ለጥያቄ መልስ እየሰጠህ ነው። ስለዚህ አንተ ሚውት አድርግና ጥያቄውን ሲጨርስ እድል ይሰጥሃል። ኖ ውይይት አይደለም። ለጥያቄ ለጠየቀው ጥያቄ እኮ መልስ እየሰጠህ ነው። አይ ነው እንደዛ አልነበረም። ቅድሚያ ግን ስናረግ የነበረው ኖ ጥያቄ ጠየቅ አይደለ? ኖ አይደለም። ሰራስ የሚለው ነገር ነው ሲጠየቅ የነበረው። ኦፍ ኮርስ እኮ እሱን መልስ እየሰጠህ ነው። አትቸኩል ፕሊስ ዮሐንስ። ሳሪ ወደ ሮሜ ስመጣ ዲስተርብ አታርግ ዮሐንስ። ሚውት አድርግና ጥያቄ ሲኖርህ ትጠይቃለህ። መታገስ ካልቻል ጊዜ ከሌለ መውረድ ነው። ምክንያቱም እዚህ የተቀመጥነው ጥያቄ ለመመለስ ነው። መታገስ ካልቻልክ ማለት ነው። መታገስ ከቻልክ ግን ታገስና ጥያቄ ጠይቅ። ኖት ነጥብ ማለት ነው። ሮሜ ምዕራፍ 4 ላይ እንግዲህ በስጋ የቀድሞ አባታችን የሆነ አብርሃም በዚህ ነገር ምን አገኘ እንላለን? አብርሃም በስራ ጸድቆ ቢሆን ኖሮ ይላል አይደለም ማለት ነው። በስራ አልጸደቀም፣ የሚመካበት ነበረው። ነገር ግን በእግዚአብሔር ፊት መመካት አይችልም። በስራ ቢሆን ኖሮ ይመካ ነበር። ነገር ግን ያው አብርሃም አልተመካም፣ ከስራ እንደጸደቀ ስለማያሳይ መጽሐፍ ምን ይላል? አብርሃም እግዚአብሔርን አመነ፣ ጽድቅ ሆኖ ተቆጠረለት። አንድ ሰው ስራ ከሰራ ደሞዙ እንደ ስጦታ ሳይሆን እንደ ተገቢ ዋጋ ይቆጠርለታል። ነገር ግን ለማይሰራው ኃጥኡን ሰው ጻድቅ በሚያደርገው በእግዚአብሔር ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ዳዊትም ጽድቅ ያለ ስራ ስለሚቆጠርለት ሰው በጽና እንዲህ ብሎ ጽፏል ይልና ያስቀምጣል። ግልጽ በግልጽ ይሄን ነው የአብርሃም ታሪክ ጳውሎስ ሮሜ ምዕራፍ 4 ላይ ከስራ ጋር ሳይሆን አያይዞ ያስቀመጠው ከምን ጋር ነው? ከእምነት ጋር ነው አያይዞ ያስቀመጠው። ታዲያ ይሄንን ይዘን ወደ ያዕቆብ ስንመጣ ከያዕቆብ ጋር ምንም ግጭት አይፈጥርም። ያዕቆብም መጽደቅን ከእምነት ጋር እንጂ ከስራ ጋር አላያይዘም። ታዲያ ቁጥር 24 ያለው ቃል እንዴት ይፈታል? እንግዲህ በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ሲል ከላይ ለሚያው ሰው ይህ ንባብ ለመጽደቅ ስራ ያስፈልጋል የሚል ይመስላል፣ ግን አይደለም። እንግዲህ በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። ከላይ እያወራ የመጣውን አውድ ይዘን ከመጣን ምንድን ነው ስራው? በእምነት የመጽደቁ ማድረግ ዴሞንስትሬሽን ማሳያ ነው የሚል ነው። እዚህ ጋር ጽድቅ የሚለው ሀሳብ ማሳያ፣ ከእምነት የመጽደቅ ማሳያ መግለጫ የሚል ሴንስ ነው ያለው እንጂ ፎረንሲክ ሴንስ የለውም። ጳውሎስ ውስጥ እንዳለው በጳውሎስ መልእክቶች ውስጥ እንዳለው ጽድቅ እንደሚለው ቃል አይደለም። ስለዚህ ጽድቅ የሚለው ቃል እንደየጸሐፊው ባህሪው የተለያየ ነው ማለት እንደየጸሐፊው ሁኔታ እንዴት ተጠቀመው የሚለውን ማየት ማጥናት ይጠይቃል። እዚህ ቦታ ላይ እንግዲህ በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ሲል በእምነትና በስራ ይጸድቃል እያለ ሳይሆን በእምነት የጸደቀው ሰው ማሳያው ይፋ የሆነ ማሳያው ስራው ነው የሚል ነው። ስራው ማረጋገጫ ነው። ጽድቅ የሚለው ከማረጋገጫ ምንድን ነው ከማሳያ ጋር ተያይዞ የሚቀርብ ነው። ጥያቄ ካለ አሁን ያንተን ጥያቄ መስማት እንችላለን። ዮሐንስ ቀጥልልኝ። እሺ እህታችን አይደለም ከዮሐንስ ጋር ዶንን ሚውት አድርጉት። ሳሪ ዶን ነው እንደሚያወራው። ኦኬ ዮሐንስ መስሎኝ ነው። ዮሐንስ አሁን ጥያቄህን መጠየቅ ትችላለህ። ማይኩ አንተ ነው። ስጠይቀን አለው ሰማለሁ። ትሰማለህ፣ ግን ግልጽ አይደለም። ማሳያቸው ነገር ራሱ ሆነ ለመናገር ብዙ
መጠየቅ የምፈልገው ነገር አለ፣ ግን የመጀመሪያውን ጥያቄ መልሼ ላቅርብ። መጽሐፍ ቅዱስ ላይም እንደዛ የሚል ነገር የለም። ማሳያ መግለጫ ነው ማረጋገጫ ነው የሚሉ ነገሮች አንስተሃል። እንደዛ የሚል ሀሳብ አንድ ቨርስ ካለ ታሳየኛለህ። ግን አሁን ወደ ዋናው ጥያቄ ልመለስና አንድ ሰው አምኖ መልካም ስራን ባይሰራስ? ጥያቄው ከቅድም ጀምሮ ይሄ ነው እንጂ መልካም ስራ ያስፈልጋል አያስፈልግም አይደለም። ተመልሶ እንደገና እየጠየቅን ያለው ማብራሪያው ሰጥቻለሁ። አንድ ሰው አምኛለሁ ቢል ነገር ግን እምነቱ በስራ የማይገለጥ ከሆነ በእምነት የመጽደቁ ማረጋገጥ ምንድነው? ማሳያ በስራ ስላልተገለጠ አምኛለሁ ብቻ መጽደቅ ነው። እምነት ብቻ የሚለውን አሁን የአንዳንዶቻችሁ ችግር ምንድነው መሰላችሁ? እምነት ብቻ የሚለውን ሀሳብ በአግባቡ ፕሮቴስታንቶች እንደሚያስተምሩት መረዳት አለመቻላችሁ ነው። እምነት ብቻ ማለት ስራ የሌለው ጽድቅ ማለት ነው። በእምነት የሆነ ጽድቅ ማለት ነው። በቃ አለቅ። ጨረስክ? ኦኬ። አዎ። ምን ከዳንክ በኋላስ? አሁን ተመሳሳይ ጥያቄ ነው እየጠየቀኝ ያለው። ዳንክ በኋላ አይደለም ተመለ ኢዮስያስ ይቅርታና ላውራ አንዴ። ኦኬ። አዎ ምክንያቱም ድህነት አይታጣም ብላችሁ ስለምታወሩ ወይም ደግሞ ድህነት ይታጣል አይታጣም በሚለው ምክንያቱም ወደዛ እየወሰድከን ነው ያለው። ምክንያቱም ድህነት አይታጣም ብለህ ካሰብክ ኦር ደግሞ ጥያቄ ብቻ እንትን አይባልም ብለህ ካሰብክ እምነት ብቻ ወደሚለው ስለምትሄድብኝ ነው ወንድም፣ ይቅርታ አድርግልኝና ለዛ ነው ይሄንን ሐሳብ እሱ የሚለው ከዳነስ በኋላ የዳነ ሰው ስራ አለው። በቃ ካልሰራ ደግሞ አልዳነም፣ መጀመሪያም አላመነም ማለት ነው። አመሰግናለሁ። እምነት ያለው ሰው ስራ አለው። ምክንያቱም ፍሬ አለው በውስጡ። ስለዚህ እምነቱ በስራ ይገለጣል። ያ ሰው ግን ካልሰራ ያ እምነቱ የሞተ ነው። ያዕቆብ እኮ ገልጾታል አይደል እንዴ? ስለዚህ ድነት ይታጣል አይታጣም? አይታጣም። አይታጣም አይደለም። ምክንያቱም ቅድም መልስ እያለ ኢዮስያስ አትመልስም። ኢዮስያስ በጣም ግልጽ አድርጎ መልሶላታል፣ ግን መቀበል አልፈለገም። አቃተው። ለዛ ነው እንደዚህ ስለማይታመን ይቅርታና ዶን አንድ ነገር ልንገርህ። እሺ አንድ ነገር ልንገርህ በሚገባህ መልኩ አንድ ቢስ ላውራ። እሺ አውራ። አንድ ጊዜ ልንገርህ እሱ ያለው እሺ ስራ የመዳን ፍሬ ነው እንጂ የመዳን ምክንያት አይደለም። ገባህ? አንዴ ቦይስ ትጨርሳል። አንዴ ሰማኛለህ? ኦኬ። ስራ የመዳን ፍሬ ነው እንጂ የመዳን ምክንያት አይደለም። ገባህ? አሁን ስራ የመዳን ፍሬ ነው እንጂ የመዳን ምክንያት አይደለም። አሁን የመዳን ምክንያት ነው አይደለም? በቃ ፍሬ ከግንዱ ጋር ተጣበቅሽ አይደለ? ከግንዱ ጋር ከተጣበቅሽ በኋላ መልካም ፍሬ ካላፈራሽ ግን ትቆረጫለሽ አይደለ? ታች ስራ የመዳን ፍሬ ነው እንጂ የመዳን ምክንያት አንተ አሁን የክርስቶስ ኢየሱስ ሌላ ቦታ እየገባ ነው እሱ ያለው። አንተ ሌላ ቦታ እየገባህ ነው ያለው። ኢየሱስን ታራ መለሱ፣ ያሬድም መለሰ። እንግዲህ እንዴት ነው ምን መልስልህ ከዚህ በላይ? ጌታ ያብራልህ ነው የምንለው እንጂ ሌላ ሰው ጥያቄ ካለው ቦታ ይሰጠው እንጂ ከዚህ በላይ እንዴት ነው የምናወራለን? ኦኬ። ለኢዮስያስ ተመልሰ። ማይኮ ኢዮስያስ ያንተ ነው፣ ተናገር። አንድ አንተ ሚዩት አድርግ። ኢዮስያስ ጨርስ ሀሳቡ። ሌላ ነገር ውስጥ አንግባ። አሁን ምንድነው ድነት ይታጣል አይታጠም የውይይት ርዕስ አይደለም። በእምነት ነው ወይስ በስራ በእምነት ብቻ ነው ወይስ በስራ ነው ተብሎ ነው የተጠየቀው። ከርዕስ የወጣ ነገር አታምጡ። ቀጥተኛ በርዕሱ ላይ ብቻ ያተኮረ ጥያቄ አድርጉና አምጡ። ያ ነው ሌላ ንትርክ ውስጥ እንዳንገባ ማለት ነው። ጊዜያችንን በአግባቡ እንድንጠቀም። አለቀ። ቴንክ ዩ። ጥያቄ ቅዱስ የምትለዋለህ? እሺ ሰላም ልናንተ አለው። ሰላም ላንተ ይሁን። ይሰማል? አዎ ይሰማል። ከየት ቤተ እምነት? ኦርቶዶክስ ነኝ። እሺ ጥያቄ አለ? ያው ያወራችሁትን ብዙም አልሰማውም፣ ግን ትንሽ ደስ ይለኛል። ያው ትንሽ ያወራችሁት በጣም ተበጠበጠ። ዮሐንስ መሰለኝ ነው።
በአንዴ ሁሉንም አታስገቡ። የሚጠይቁ ሰዎች አንድ በተራ በተራ ቢሆን ጥሩ ነው። ድብልቅልቅ ይላል። ጥያቄ ቅዱስ ቀጥል። አንተ ካልቀጠልክ ላይ ያለው ልጅ ጋር ደግሞ እንሄዳለን። ካለው የሚባለው ካለ እሺ ልቀጥል። ያው እኔ እንደ ኦርቶዶክስ እንደመሆን የመጣን የኦርቶዶክስን ሀሳብ ነው የማቀርበው። እኛ ኦርቶዶክሳውያን ስለ ድህነት ስንጠይቅ ያው 3 መልስ ነው ያለን። ድነናል፣ እየዳንን ነው፣ እንድናለን ነው የምንለው ኦርቶዶክሳውያን ማለት ነው። ድነናል ስንል በሰው ስራ ሳይሆን በክርስቶስ ጸጋ በመስቀል ቤዛነት በከፈለው ዋጋ ስለሆነ የእኛ ስራ ምንም እዚህ ጋር ድርሻ የለውም ማለት ነው። ክርስቶስ የአዳም በደል ጩኸት ሰምቶ ከሰማያ ሰማያት ወርዶ በመስቀል ላይ ባደረገው ቤዛነት ጸጋ ምክንያት ድነናል። ከዚህኛው ድነት ማለት ነው። ድነናል ስንል ይሄን ነው። እየዳንን ነው ስንል ፊልጵስዩስ 2:2 ላይ መዳናችሁን ፈጽሞ ስለሚል ስራ የሚያስፈልገው እዚህ ጋር ነው። ስራ ወንድሜ ጥያቄ ብቻ የእናንተን ትምህርት ሳይሆን አሁን ለመማር የገባ ነው። በእኛ ላይ ጥያቄ ካላችሁ የሚል ነው በዚህ ጉዳይ በተቀመጠው እና ጥያቄ ከይቅርታ ጋር ጥያቄው ላይ ብቻ ገብቶኛል። አዎ በዚሁ ላይ እየሄድኩ ስለሆነ ነው እኮ። ያው ስራ የመዳን ሂደት ነው። መዳናችንን የምንፈጽምበት ሂደት ነው። ምክንያቱም አሁን ስራ ባንሰራ በዮሐንስ ወንጌል ምዕራፍ 15 ከቁጥር 1 እስከ 2 ላይ ባለው ላይ ተቋርጧል መሰለኝ። አይ ቲንክ ተቋርጧል። ተሰማለሁ። ስልክ ገብቶበት ይመስለኛል። የመጨረሻ አንድ ላቅርብና ይወጣል ሉጣ ታቾኝ የሰማችኋለሁ። ይሰማል። ኦኬ ልቀጥል። አዎ ግን በጣም ጫጫታ አለ። እንትን በጣም ነው የሚንጫጫው። ምን ታደርጋለህ? ኦኬ ቅዱስ ወጣ። ሀሳቡን ቀጣይ ደግሞ አልሰማንም። ሶሪ ተቋረጠ። ጥያቄህን አልሰማነውም። ኦኬ እሺ፣ አንድ ሰው አምኖ መልካም ስራን ባይሰራ ይድናል ወይስ አይድንም? እሱን እኮ መልሶልሃል። ዮሐንስ ነህ አይደል መልሰህ የምትጠይቀው? እኔ ምናልባት እሺ ገባኝ። ያው እኛ ኦርቶዶክሳውያን እንደኔ በግሌ ራሱ በስራ እንድናለን አንልም። ስራ የመዳን የመፈጸሚያ ሂደት እንጂ ስራ የመዳን ዋና ቁልፍ ሆኖ አይደለም። ክርስቶስ ስራ የመዳን ዋና ቁልፍ ቢሆን ክርስቶስ መጥቶ መሰቀል ባልተገባው ነበር። እና ስራ አሁን የኔ ጥያቄ ስራ ባንሰራ ምንድን ነው የምንሆነው ነው። እቺም በትህትና መልስልኝ። ሲሆንም ተመሳሳይ ጥያቄ ነው እንግዲህ መልኩ በሁለት ምናልባት ተመሳሳይ ጥያቄ ነው ይዞ የመጣው። አስረዳበት። እኔ በተደጋጋሚ ዴቭ ማን ነው ዳኒም አለ። ዳን በሌላ አፍ ደግሞ እንዲሰሙት ዳን ማን ነው ያለው? ሰላም ናችሁ? እንዴት ናችሁ? ሰላም ዳን፣ እግዚአብሔር ይመስገን አለን። ወንድማችን እኮ ቤተክርስቲያኗ የምታምነውን አይደለም የጠቀሰው። ቤተክርስቲያኗ በስራ ይጸደቃል ትላለች፣ እሱ ደግሞ በስራ አንጸድቅም ይላል። ማስረጃ እዚህ ጋር ሰው የዳነው ከምንድን ነው ካለ በኋላ ከዛ ወረድ ብዬ ከዛ እንዴት እንድናለን ይልና አንደኛ በማመን ይላል፣ ሁለተኛ በመጠመቅ ይላል፣ ሶስተኛ ስጋውን በመብላትና በመጠጣት ይላል፣ አራተኛው ደግሞ መልካም ስራ በመስራት ይላል። እና ቤተክርስቲያን ራሷ በመስራት ነው ብላ ታምናለች። እና አንተ ስትነግረን የቤተክርስቲያንህን ነው የምትነግረን፣ የራስህን አይደለም። የራስህን ኦኬ መብት ነው፣ ግን ስራ በመስራት ትላለች ወንድምነት። እና በስራ
በመስራት አንጸድቅም ብለን እንደ ኦርቶዶክስ እንናገራለን ስትል ቤተክርስቲያንህን እየወከልክ አይደለም፣ ራስህን ነው እየወከልክ ያለው። ስለዚህ በስራ እንጸድቃለን ብላ ታምናለች ቤተክርስቲያን። እሺ ብራዘር፣ እሺ ቀጥልሽ። ስለዚህ በስራ ይጸደቃል የሚለውን ደግሞ ኤፌሶን ምዕራፍ 2 ቁጥር 8 ላይ ያለውን ማንም እንዳይመካ በስራ አይደለም የሚለውን ቃል ቤተክርስቲያናችሁ ምንድን ነው አትቀበልም ማለት ነው። መጽሐፉ የዳነው በእምነት በጸጋ ነው ካለ በኋላ ማንም እንዳይመካ ከስራ ወይም በስራ አይደለም የሚለውን ቃል ቤተክርስቲያን በዚህ አሁን በተናገርኩት 4 ነገሮች መካከል አይ ቲንክ 5ኛ ያለ አይመስለኝ በመጽናት የሚልም አለ ስራን የመዳን መንገድ ብላ ወስዳዋለችና የትክክል አይደለም ብራዘር። እሺ ምናልባት በዚሁ ሀሳብ ላይ ትንሽ ማብራሪያ ልስጥ። ስራን አንተ እኛ በስራ እንድንም ስላልክ ቤተክርስቲያን በስራ ትድናለች እንድናለን ስለምትል ለምንድን ነው ቤተክርስቲያን ይህን ቃል ያላከበረችው በሚሉ ዙሪያ ያወራለን። እሺ ገብቶኛል። ያው እዚህ ጋር የትኛውን ስራ ነው እያለ ያለው? ፊልጵስዩስ ላይ ማለት መልካም ስራ ገብቶኛል። ፊልጵስዩስ 2 ላይ ያለው ማለት ኦኬ። ፊልጵስዩስ 2 ላይ ያለውን አብራራልኝ ካልከኝ ላብራራለህ። ድነናል እየዳነው እንድናለን ሲባል ድነናል ማለት ከድቅድቅ ጨለማ ወደሚደነቅ ብርሃን የእግዚአብሔር ልጅ ካለመሆን ወይም አይነት ሌላ ተቃራኒው ወደ እግዚአብሔር ልጅነት ወይም ስምህን የዘላለም መዝገብ ላይ ማጻፍ ቅጽበታዊ ነው። ከዛ እየዳንን ነው ሲባል ግን እየተቀደስን ነው ወይም ሳንክቲፋይድ እየሆንን ነው። ወይም ደግሞ ፊልጵስዩስ ምዕራፍ 2 ላይ ክርስቶስ ራሱን ባዶ እንዳደረገ እናንተም ራሳችሁን ባዶ አድርጉ፣ በቅድስና ተመላለሱ፣ ወንድሜ ከኔ ይሻላል በሉ በሚል አውድ የተነገረ ስለሆነ መቀደስን፣ ጌታን መምሰልን፣ መለየትን የሚያሳይ ስለሆነ እሱ ድህነትን መፈጸም ነው ብለን ነው እንጂ ደግመን ከድቅድቅ ጨለማ ወደሚደነቅ ብርሃን መጣን የሚለውን የሚያሳይ አይደለም። ከዛም በኋላ ደግሞ እንድናለን ሲል ደግሞ እንከብራለን፣ የከበረውን ገላ እንወስዳለን ማለት ነው። በዚህ መሰረት ነው ድነናል እየዳን ነው እንድናለን የሚለውን ሲብራራ። ነገር ግን ከድቅድቅ ጨለማ ወደሚደነቅ ብርሃን መምጣት ግን ቅጽበታዊ ነው። ምክንያቱም የሮሜ ምዕራፍ 4 ቁጥር 10 ላይ እንደዚህ ይላል፣ አብርሃም የዳነው ወይም የጸደቀው መቼ ነው ብሎ ከጠየቀ በኋላ ከመገረዙ በፊት ነው ወይስ ከተገረዘ በኋላ ነው ካለ በኋላ ከመገረዙ በፊት ነው የጸደቀው። ከዛ ግን መገረዙ ለመጽደቁ ምልክት ነው የሚለው። ስለዚህ ሌሎች ነገሮችም ለእኛ ምልክቶች ናቸው ካልን በኋላ ይሄ ደግሞ ለአብርሃም ብቻ አይደለም ለእኔና ለአንተም ጭምር እንደሆነ ለሚያምኑ ጭምር ነው በሚል አውድ ነው የመጣው። ስለዚህ ድነናል እየዳን ነው እንድናለን ሲባል እየተቀደስን ነው፣ ጌታን እየመሰልን ነው፣ ለስራው እየተለየን ነው ከሚል አውድ ነው የተነገረ። የአንተ ቤተክርስቲያን ግን ለመዳን ስራ ያስፈልጋል ብላ አስቀምጣለችና ያለ ስራ አይደለም የሚለውን ለምን ቤተክርስቲያን ተላለፈችው የሚል ጥያቄ እናቀርብልሃለን። የኔ ነው መድረኩ ይቀርቡ። አይሽ ያው መዳን ሲባል የስራ ማለት የመዳን ሂደት ነው እንጂ እኔ እስካሁን እየተማርኩ ያለሁት ማለት እንጂ ዋና ቁልፍ ሆኖ አይደለም። የመዳን ሂደት ነው። በስራ ሂደት ውስጥ ነው የምታልፉት። ታምናለህ። አሁን ክርስቶስ ሲመጣ ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል እያለ ካለ በኋላ መቼ አይተን ካሉት በኋላ ለክርስቶስን ያላብሉት ያላጠጡትን ወደ ሰይጣንና ወደ መላእክቱ ወደ ተዘጋጅላቸው ወደ ሲኦል ሂዱ ይላቸዋል። እና ያንን ላለመጠየቅም እንሰራለን እኛ ማለት ነው። ስራ ሲባልም አሁን ለምሳሌ ለዳ መመጽወት ምናምን ሲባል ለመጽደቅ ሳይሆን በመንቀጥቀጥና በፍርሃት ነው የምትሰጠው። ምክንያቱም በዳ የሚመሰለው ክርስቶስ ነው። ያው ቤተክርስቲያን እንደዚህ ነው እኛን ያስተማረችን። እና መዳን ስራ ሲባል የመዳን ሂደት ነው። በስራ ውስጥ እየሰራ መዳንን ትፈጽማለህ እንጂ ያለው ሶሪ ለማብራር እንዲበራራል መቀደስ ነው። ጌታን እየመሰልን እንስማማለን። እኛ ማንስማማው ምንድን ነው? አንድ ሰው ለመዳን ብሎ የሚጨምረው ነገር ሳይሆን ስለ ዳነ የሚያሳየው ቅድስና ነው የሚል አውድ ነው ያለው መጽሐፉም ራሱ እንጂ ለመዳን ማንም እንዳይመካ ከስራ አይደለም ስለሚል ማለት ነው።
እና ይሄን ራሱ ቃሉ ማለት ከስራ አይደለም ሲል የኛ ስራ ስቦት ሳይሆን ክርስቶስን እሱ የኛም በደል የኛም መጎሳቆል አይቶ አዳም በደለ የእሱ መጎሳቆል አይቶ ክርስቶስ በመስቀል ላይ ባደረገው ቤዛነት ነው እንጂ ዳነው በእኛ ስራ ሳይሆን እንዳትመኩ እያልን ያለው ያንን የክርስቶስን ማዳን ስለሆነ በእኛ ስራ አይደለም ማለት ነው። አንተ ግን መጽሐፍ ቅዱስን ነው እየጠቀስክ ያለው። ቤተክርስቲያን ግን ለመዳን ስራ ያስፈልጋል ትላለች እኮ ነው ያልኩህ ያለሁት። አሁን ቤተክርስቲያን ለስራ 5 ነገሮች ጠቅሳለች። 1 ማመን ይላል፣ 1 ከዚህ ጋር 2 መጠመቅ፣ 3 ስጋው ደግሞ መብላት እና መጠጣት፣ መልካም ስራ 4ኛ፣ 5ኛ መጽናት ይላል። ስለዚህ እኛ መስራትን የዳነ ሰው እውነት ከሆነ ድህነቱ እውነት ከሆነ እየተቀደሰ ጌታን እየመሰለ መሄድን የሚያሳይ ነው። የፊልጵስዩስ ምዕራፍ 2 ላይም ክርስቶስን መምሰል ክርስቶስ ራሱን ባዶ እንዳደረገ እናንተም ወንድሜ ከኔ ይሻላል በሉ በሚል አውድ የተጠቀሰ ስለሆነ እየተቀደስን ጌታን እየመሰልን መሄዳችንን ነው ድህነታችንን መፈጸማችንን የሚያሳይ ነው። ስለዚህ ይሄ የሚታይ ነገር ነው። ከድቅድቅ ጨለማ ግን ወደሚደነቅ ብርሃን የምንመጣው ቅጽበታዊ በሆነ መልኩ ነው ብለን ነው የምናምነው። አንተ ምን ትላለህ? ቤተክርስቲያንህ ስራ ያስፈልጋል ለመዳን እንደ ኢንፑት ነው የምትጠይቀው እንጂ እንደ ፍሬ ስለማትወስደው ማለት ነው። ገብቶኛል። እሺ፣ ያው እንደ ቤተክርስቲያን ሆኜ ነው ለመመለስ እሞክራለሁ። ቤተክርስቲያን ስራ ያስፈልጋል ስትል በመጽሐፍ ቅዱስ አይ ነው እንጂ ከመጽሐፍ ቅዱስ ውጭ አይደለም። ለምሳሌ አሁን ዮሐንስ 15 ከ1 እስከ 2 ያለው ቃል አለ፣ ያዕቆብም አለ። ክርስቶስ ለመክሊት ይሰጣቸዋል። ያን ጥርሱን ዲቴል ባለው ለአንዱ 5 ለአንዱ 2 ለአንዱ 1 ይሰጠዋል እና ያንን የሰጠው መክሊት አንዱ 5 ያተርፍ 5 የተቀበለው 5 ያተርፋል፣ 2 የተቀበለው 2 ያተርፋል፣ አንደኛው ደግሞ ይቀብረዋል እና በመቅበሩ ምክንያት ክርስቶስ ከመንግስቱ ያባረዋል። ገባ? ክርስቶስ ያባረዋል ማለት ነው። እሱ ፓርት በአጭሩ ጊዜ ከምናቃጥል የተጠቀሰው አንድን ሰው አንድ ታለንት 5 ታለንት እና 2 ታለንት የተሰጣቸው ሰዎች አሉና በዛ ታለንታቸው ነግደው ፍሬ ማፍራታቸውን የሚያሳይ ነው እንጂ ከመዳን ጋር ተያይዞ የመጣ አይደለም። እሱ ፓርት እኮ ገብቶኛል። ግን ስራ ቤተክርስቲያን ስራ ያስፈልጋል የምትለው እንዳትቆረጥ ነው። ከክርስቶስ ግን ከቅርንጫፉ እንዳትነጠል ስራ ያስፈልጋል። አሁን ለምሳሌ አንተ ካልሰራ ምንድን ነው የምትሆነው? ቅድም መለስን እኔ አልሰማው ነው። ክርስቲያኖች ስራ መስራት አለባቸው ብለን እናምናለን። የምንሰራው ግን ስለ ዳን በጸጋው አቅም ተሰጥቶን ነው እንጂ የምንሰራው ለመዳን እንዲጨመርልን አይደለም። ምክንያቱም ማንኛውም አይነት ስራ መስቀሉ ላይ የተሰራውን ስራ ሊተካ ወይም ሊተካከል ስለማይችል መስቀሉ በቂ ስለሆነ፣ ነገር ግን ከዳን በኋላ ግን ጌታ ይባረክ፣ ከዳን በኋላ ግን መዳናችን እንደ ፍሬ ይገለጣል። ፍሬው ካልተገለጠ ግን በእርግጥም አልዳንም ማለት ነው የሚል መረዳት ነው ያለን። ስለዚህ የዳነ ሰው ይቀደሳል። ሳትቀደስ ድኛለሁ ማለት አትችልም። ስለዚህ ድህነትህ ራሱ ከመንፈሱ የተነሳ ትቀደሳለህ ማለት ነው። ገብቶኛል እኮ አባባል። ግን ካልሰራ ምድር የምትሆነው መልካም ስራ ያስፈልግም እያልኩ አይደለም። መልካም ስራ እየሰርን ክርስቶስን እየመሰልን ሄደን መልካም ስራ ባንሰራስ ምንድን ነው የምንሆነው? መልካም ስራ ባንሰራ ይኸውልህ፣ አሁን እኛ እያወራን ያለ ነው። አንድ ሰው ለምሳሌ ኃጢአትን የሚለማመድ ከሆነ በእርግጥም አልዳንም። ለምሳሌ አሁን አንተ የእናትህና የአባትህ ልጅ ሆንከው በመወለድ ነው። ጌታም በመስቀል ጣር ነው የወለደን። ከዛ ግን ጠዋት ተነስተህ ስራ በምትሰራበት ጊዜ የእናትህ ልጅ ለመሆን ብለህ አይደለም። ልጅ ስለሆንክ እናትህን ስለምትወድ አባትህን ስለምትወድ ነው መልካምን ነገር የምታደርገው። አንተ የአባትህ ልጅ ስለሆንክ ነው መልካምን ነገር የምታደርገው እንጂ ልጅ ለመሆን አይደለም። ልጅነት በመወለድ ነው፣ በመስቀል ጣር ነው። ሲቃወመንና ሲጣረን የነበረውን የዕዳ ጽሕፈት ደምስሶ በመስቀል ጠርቆ ከመንገድህ ካስወገደ በኋላ ይህ የተወገደለት ሰው ደግሞ እንደተወገደለት ስለሚመላለስ ማለት ነው። እሺ፣ ያው እኔ አሁንም የተመለሰልኝ ወንድማችን ለሌሎችም እድል ዶክተር ዳኒ ሰላም፣ ለሌሎቹም እድል አንዳንድ ደቂቃ፣ ለእኛም ሰዓት እየሄደ ስለሆነ
ለሌሎችም ጥያቄ ላላቸው አንዳንድ እድል ወንድማችን ደግሞ አመስግነ ጥያቄ ካለ ሌላ ጊዜና እሺ አንድ የመጨረሻ እሺ ያው ጥያቄ ማጠየቅ በቃ አለህ እኮ ለምን መሰለህ አንተ አሁን ችግሩ ምንድነው መዳን ፕሮሰስ ነው ብለህ ነው የምታምነው አንተ እኛ ደግሞ ቅድስና ፕሮሰስ የምንለው ገባህ አይደል አሁን ይሄ ነው ችግሩ ኢየሱስ የሰራው ስራ ላይ አንተ ስራ ልጨምር ትፈልጋለህ ይሄ አይሆንም ገባ በቃ ከመጽሐፍ ቅዱስ ውጪ ሆነ ሐሳብ መልካም ስራ ባልሰራ ምንድነው የሚሆነው ነው እሱ ጥያቄው ግን እሱ የዳነ ሰው መልካም ስራ ይሰራል ስለዚህ መጀመሪያ ድነንትን ቼክ አድርግ መዳነ ባልሰራ የሚባል ነገር የለም ድኖ የማይሰራ የለም እውነተኛ የዳነ ሰው ይሰራል ስለዚህ ጥያቄው እኮ ቀላል ነው አንድ ጥቅስ ብቻ ላንሳለት አንድ ጥቅስ ብቻ ቤካ በቃ በጣም ብዙ ሰዓት ካንተ ጋር ስለፈጀን ከላይ ያለ ሰው ቤካ አለ ማን ነው ዳኒ ነው ጥቅስ ያልከኝ አንድ ጥቅስ ላንሳለት ይሄ ጥቅስ ምን መሰለህ ሰውን ሁሉ የሚያድነው ጸጋ ተገልጧል አይደለም ኢቶ ምዕራፍ 2:11 ላይ ይህ ጸጋ ኃጢአተኝነትን እንድትክድ ያስተምርሃል አታስብ ብቻ ወደ ጌታ ነህ እንጂ ዓለማዊ ምኞትን ያስክድሃል እግዚአብሔርን መስሎ መኖርን በትዕግስት እንድንኖር ያስተምረናል ስለዚህ ይህንን ጸጋ እንድትለማመደው ይሆናል የዳነ ሰው በሙሉ ይለማመደዋል ስለዚህ ጌታን እንድትመስል ስለሚሆንልህ አታስብ ብቻ አንተ ዳን ነው ዋናው ጥያቄ እሺ በሰፊው ሌላ ጊዜ እንታይ እንትን ለክርክርና ለውይይት ብቻ ሳይሆን ለህይወትም እንዲሆንልህ በደንብ አድርገን ተንበል ቅዱስ እሺ ጥሩ ነገር አለ ግን በጣም ዶክተር ዳኒ እንደነገረ አሁን በጣም ያብራራል እውነት በቂ ወደ ጌታ እንድትመጣ የሚያደርግህ ነው ድኛለሁ የሚለውን አቅም የሚሰጥ መንፈስ ቅዱስ ነው ጌታ ኢየሱስ የሰራውን ስራ አምነህ በእምነት ተቀበል በቃ የማንም ስራ ሳይጨመርበት የኔ ወንድም ከዛ ወዲያ ያለው ቅድስና ነው ገባ አንተ የምትሰራው የምታዋጣው ነገር የለም ቅድም ዶክተር ዳኒ እንዳለ እናንተ ጋር ሲነርጂ ነው ገባ ተደባልቆ መልካም ስራ ከእምነት ጋር ነው የሚባለው እምነት ስራ የኛ ስራ ከጌታ ስራ ጋር ሊቀላቀል አይችልም እኛ ማንሰራውን ስራ ነው ይሰራልን ክብር ለስሙ ይሁን እና ይሄን መቀበል ነው ወንድሜ እሺ በሰፊው ይመጣል እሺ በጣም እግዚአብሔር ይባርክ አይ እሺ ወደ ቤካ እንሄድ ካይግባ አው ቀደም እሺ መልካም እሺ ሰላም ብያችኋለሁ ሁላችሁ ነው ሰላም ይብዛ ሰማለሁ ትሰማለህ እሺ መልካም ያው እየሰማችሁ ነበር ከቀደሙ ሁለቱም ወገን ልበለው የሚያወራው ነገር ትክክል ነው ማለት ከመጽሐፍ ቅዱስ ነው ግን ምንድነው ትክክል ሳይሆን ያገኘሁት ሚዛን የለውም አንዱ አንዱን መጽሐፍ ይዞ ነው የሚያወራው አንዱን መጽሐፍ ይዞ ነው የሚያወራው መጽሐፍ ቅዱስ ላይ ሮሜና ያዕቆብ መልእክት የሚለው መጽሐፍ ሁለቱም በጣም ተቃራኒ ጫፍና ጫፍ ግን የሚስማማ ነው አንዱ የእምነትን ጽድቅ ነው የሚሰብከው የሮሜ ምዕራፍ ማለት ነው በጸጋ እንዲሁ የምንጸድቅበትን የኛ ስራ የማይገባበትን ክርስቶስ የሰራውን ስራ በእምነት በመቀበል ብቻ የምንጸድቅበትን ጽድቅ ጀስቲፊኬሽንን ነው የሚያሳየው ዛጋ በቃ በዋስ እንደተፈታ አሁን ሄድ መጸለይ እንደምንችል አሁን ጸጋ መቀበል እንደምንችል አሁን ከስራት እንደተፈታ የሚናገር ታውት ነው ሮሜ ላይ ያለው ያዕቆብ ላይ ያለው ግን ያ የዳነ ሰው በሮሜ በተጻፈው በእምነት ብቻ የዳነ ሰው ሊያደርገው የሚገባው ስራ እንዳለ ይናገራል ስለዚህ የሚለያይ አይደለም እኔ ግን አሁን ያለኝ አንድ ጥያቄ ቆላሲስ ምዕራፍ 2:11ን ሳነበው ጋላትያ 3:27 ላይ እምነትን ኢየሱስ እንደሆነ ያመጣልኛል እምነት መጥቷል ሲል ኢየሱስ ነው የመጣው በስጋ የመጣው ኢየሱስ ነው ያዳነኝ ኢየሱስ ነው በነገራችን ላይ ከታላቅ የመጣው ራሱ ኢየሱስ ነው አንዴ ከታላቅ ይቅርታ ጋር ግን እዚህ ጋር ቆላሲስ ላይ ያቀጋለ ድረስ ትሰማለህ ቆላሲስ ላይ ያዕቆብ መብራራት አለበት ያዕቆብን ነክቶት ማለፍ የለብንም
መብራራት አለበት። ጨርሻለሁ። ዶክተር ዳኒ አንተ ቀጥል። እና አንደኛ ወንድማችን ከየት እምነት ነው? ጥያቄ ነው ያለክ? ከየት ቤተ እምነት ነህ? ጥያቄ ልጠይቅ። ችግር የለም። ችግር አለው። ከየት ቤተ እምነት ነህ? ችግር አለው። ከየት እንደሆንክ ተናገር። ቤካ ችግር የለውም። ከየትኛውም ቤተ ክርስቲያን ነኝ። ችግር የለውም። ታዲያ መጀመሪያ አትናገርም? ጥያቄ ልጠይቃችሁ። በጣም እንዳይሸወዱ ከታች ያላችሁ ይሄ ጥያቄ ነው እንጂ መጠየቅ ያለብህ ማብራሪያ መስጠት የለብህም። ባይዘው በእንትን ነው የሚያምኑት እነሱ በመልካም ስራ ነው። ተመሳሳይ ነገር አላቸው። እሺ ጠይቅና ከዛ አንድ ላይ መልስ። ክርስቶስ እምነት ተብሏል መጽሐፍ ቅዱስ ላይ ራሱ እና ከኢየሱስ ውጪ እመኑ የተባልነው ነገር አለ መጽሐፍ ቅዱስ ውስጥ? እኔ አግኝቻለሁ አንድ ከኢየሱስ ሌላ ነገር እመኑ የተባልነውን ማለት ነው። እንትን የስላሴን ዶክትሪን እንትን የሚል ዋነት ቴዎሎጂ ልትሰብክ ከሆነ እዚህ ጋር ልንፈቅድልህ አንችልም። ዛሬ እሱ ላይ አንወያየም። ኦኬ ኖ አይደለም። እሱን አይደለም ሳሪ እሱን አይደለም። እኔ አይደለሁም ማውራ በእጅ ያልተደረገ መገረዝ ይኸውልሽ በእጅ ያልተደረገ ታዘዝ እንጂ አቁም ካለችህ የምትልህን ታዘህ። እዚህ ጋር የምንወያየው ሌላ ጉዳይ ነው። ጥያቄን ተረዳችሁ? ጥያቄህን አልተረዳንም። ስለ ኦፕሬሽን ንገሩኝ እስቲ። አልተረዳንም ጥያቄህን ዳኒ። እሺ ዳኒ መልስልኝ። በኦፕሬሽን ስለማት አይደል ሰዎች በተጣንተን ጎራ ከፍለው የሚጨቃጨቁት ነገር ነው በጣም የሚከፍለኝ። እነሱስ ይኸው ሊታረቁ ነው። እግዚአብሔር ረድቷቸው እግዚአብሔር በመሃል ገብቶ እነሱ ሰላም ያወርዳሉ። በመሃል ግን ገብታችሁ አካኪ ዘረፍ ስትሉ የነበራችሁ ሰዎች ግን ውሃ በላችሁ። ጥሩ አይደለም። አንዳንዴ ሰዎች ሲጣሉ የኔ ተወዳጆች አቀጣጣይ እንዳትሆን ከቻላችሁ ጥጋችሁን መያዝ ዳራችሁን ትይዙና የነዛን ሰዎች መልካም ማየት አይደለም የምትፈልጉት፣ ቀረብ ብላችሁ ከመሃል ሽማግሌ ሆኑ ማስታረቅ ነው ያለባችሁ። ሶሻል ሚዲያ ላይ ባጭሩ ሁሉም ጸብ ውስጥ መግባት የለበትም።